ቆይሽ ችግር የለም። እሺ አንቺ እሺ እንደዛ ያደረግሽው? ቆይ ምን ነው ችግርሽ? ንገሪኝ እስኪ ክፍሌ ምን ታደርጊያለሽ? ቆይ አልገባኝም። ክፍሌ እንደዛ ስላደረግሽው የምናደድ መስሎሽ ነው? እንደዛ ነው? ምንድን ነው እሱ? አልገባኝም። ምን ሆነሻል አንቺ ደግሞ? ምንድን ነው? ወንድሜ ና እንሂድና ክፍሌ ላሳይክ ምን እንዳስመሰሉት። ቆይ ችግራችሁ ምንድን ነው? ቆይ ለምን የተከተላችሁን ተንኮል ትሰሩብኛላችሁ? ይሄ እኮ የሚያሳየው እናንተ ዝቅ ማለት ነው፣ ትንሽነታችሁን ነው። በሽተኛ እኔ ምንም አላደረኩም። እሺ ያንቺ ክፍል አልገባሁም። በቃ ምንም ነገር ሲፈጠር እያሮጥሽ እኔ ጋር እንዳትመጪ። ምክንያቱም አንቺ ስለምታረጊው ነው። እኔ አንቺ ጋር የምመጣው አንቺ እንደምታረጊው እርግጠኛ ስለሆንኩኝ ነው። ወይም ደመች ጀለቱ ትኖራለች። ኤልሱ ዝም በይ እሺ። በቃሽ፣ በቃ ወደ ክፍልሽ ተመለሽ። ስላወራሽ ምንም አይመጣም። ወንድሜ ግን በጣም እያሽቃበጥክ ነው። እንድታውቅ ያለም ነገር እሺ። ይሄን ያህል እንዲያረጉኝ ዝም ትላለህ? በኋላ ይቆጨዋል። ማን እንደሚጠቅምና ማን እንደማይጠቅምህ እናያለን። ዝም በይ ያልኩሽ። ሂጂ ወደ ክፍልሽ። ከእናንተ ውስጥ ክፍል ውስጥ የገባ ሰው አለ? እኛ ስለ አንቺ ክፍል ምን ላይ ይመስልሻል? ይመለከተናል። ቆይ ግን አንቺ አታፍሪም እንዴ? እዛው ፊት ለፊት ቁጭ ብለሽ እንትን ስትይ ምን ነው ቅድም እንዳደረግሽ የሚያታውቂ? ምን አደረግኩኝ? አልፈልግሽም ማለት አልፈልግሽም ነው። እኔ ምን አጠፋው ማለት? አልፈልጋትም? ማን አልፈልጋትም ያላት? አንቺ ግን ለምን ዳፍሽን ማዘጊው? አንቺ እኮ ነው የግሩን የጀመርሽው። ይሄ ቆንጆ ቤቲ፣ ምንድነው የደበቅሽው ነገር አለ አይደል? ለዛ ነው አይደል? አይ እንደሱ እኮ አይደለም ዲዛይ። ንገሪያት እንጂ ለፈረበ አትፍሪ። ፍቅረኛሽን ለማስቀናት ሰው ልቀጥሪ እንደነበር ተናገሪ። ምን ቤቲ? ቤቲ አታደርጊውም። እውነት እንደዛ ያደረግሽ? የምርሽን ነው? ልታስቀኙ ነበር? አዎ የጣላችሁ ፍቅረኛዋን ለማስቀናት በእግሯ ጥፍር ቆማልሻለች። ይልቅ ንገሪያት፣ ምንም አይጠቅማትም። የሰው ልጅ ካልፈለገሽ አልፈለገሽም ነው። ወይኔ ልጅ ግን ምን ወረኛ ሆነች ልጅ ናት። ስታስጠላ። ቆይ እንዴት ታደርጋለች? ምን ሆኗ ነው? አንቺ ራሱ በጣም የምትገርሚ ድብቅ ሰው ነሽ። እሺ ቆይ ምን ሆነሻል? ለምንድን ነው እንደዚህ ያደረግሽው? አንቺ ብትመከሪ ማሰሚም። ስለዚህ እንደፈለግሽ። እሺ እንዴ እኔ ሊዛ እንዳትቆጪም ብዬሽ ያልነገርኩሽ። ሄሎ እንዴት ነህ? እንዴት ነው ወዳጄ? አለ ትንሽ ተጠፋፋናል። አዎ ጠፋ እኮ። በሰላም ነው? አዎ ሰላም ነው። አንዳንድ ነገሮችን ማስተካከል ላይ ነበርኩ፣ ለዛ ነው። አይ ጥሩ። እኔም የምልህ ሮቤልን ውጪ ሊያየ ነው ብሎኝ ነበር። ምንድን ነው ቆይ የምሰማው እውነት ነው ወይስ? ማለት እንዴት ሆኖ ነው እውነት የሚሆነው? እንደያዝኩት ነው። እንዴት አባቱ ብሎ ይወጣል ብለህ ነው? እኔ እንጃ፣ ምናልባት አምልጦ ከሆነ ብዬ ነው። አይ በጭራሽ። እንደያዝኩት ቤት ውስጥ ነው ያለው። የትም አባቱ አይሄድም። እሺ በቃ ቻው። እሺ ቻው። ማነው እያልኩ እኮ ነው። አትናገሩም? ማነው?
ምን ነው በጠዋት ደህና ነሽ? አዎ ደህና ነኝ። እንዳደነግጪ የሆነ ነገር ላናግርሽ ፈልጌ ነው። ምን ነው? ስለምንድን ነው የምታናግሪኝ? አሁን አንድ ነገር ማድረግ አለብኝ። ቤት ውስጥ እኔን ካዩ ይጠነቀቃሉ። እልሽ ስለዚህ አንቺ የሆነ ነገር ማድረግ አለብሽ። እሺ? ምንድን ነው ማድረግልሽ? ምን ላድርግ? ያቺ ሊዛ የምትባለው ልጅ ላይና መሰረት ላይ ሲበሉ ወይም ውሃ ሲጠጡ ጠብቀሽ የሆነ መድኃኒት እሰጥሻለሁ እና እሱን ትጨምሪልኛለሽ። እንዴ ማለት ምን አይነት መድኃኒት ነው የምጨምርባቸው? የሚገል ነው እንዴ? አይ በጭራሽ እሱዬ፣ ያምሻል እንዴ? ልጅ እኮ ነሽ። እንዴት ሰው የሚገል ነገር ጨምሪ ብዬ ልክሻለሁ? እና ታዲያ ምንድን ነው? የምን መድኃኒት ነው? ምን ለማድረግ አስበሽ ነው? እሱን ቀስ ብለሽ ታይዋለሽ። ቤትሽን አድርጊልኝ። ተነሽ። እሺ ጠብቂኝ፣ ልብስ ልበስና እመጣለሁ። እሺ በር ላይ እጠብቅሻለሁ። እሺ ምንድን ነው? ምን ፈልገህ መጣ? በጣም ይባል አትጮህ ይላል። እዚህ ስመጣ ተፈልጌ ስለሆነ አመጣ። እኔ ከአንተ ጋር ምንም የማወራው ነገር የለም። ስለዚህ ውጣልኝ። በሰላም ብትወጣ ይሻላል። አታስብ፣ ለመውጣት አይደለም የመጣሁት። ስለዚህ ተረጋጋና ቁጭ በል። እሺ፣ እንደዛ ከሆነ ቶሎ መናገር ያለብህን ተናገር። ትክክለኛውን ነገር እንድትመልስልኝ ነው የምፈልገው። አንድም ውሸት ሳትጨምር እውነቱን ንገረኝ። ስለምኑ ነው ውሸት? ደግሞ ምንድን ነው ማወቅ የፈለግከው? ኑኑ የማን ልጅ ናት? ትክክለኛውን ነገር ተናገር። ፈጥረህ የተናገርከውን ውሸት የምሰማበት ጊዜ የለኝ። ስለዚህ ትክክለኛውን ነገር ተናገር። ማለት አትበለኝ። የአንተ እህት ናት ብለኸኛል አይደል? ስለዚህ እውነቱን ንገረኝ። የግድ እውነቱን ማወቅ አለብኝ። ትክክለኛውን ነገር እኮ ነግሬሃለሁ። ደግሞ እኔን እንደዚህ አታስጨንቀኝ። ማወቅ ከፈለክ ደግሞ ሄደህ አስመርምራት። እኔ ምንሽ ሊዛዬ፣ ምንም እኮ ፊትሽ ልክ አይደለም። በጣም እንዳዘንሽ ነው። ደግሞ በጣም እየተጎዳሽ ነው። ወይ እንደዚህ ከምትጎጂ ለምን ወደ መጣሽበት ሀገር አትመለሽም? እንደዛ ይሻላል አይደል? አዎ እንደዛ ባደርግ ጥሩ ነው። አዎ ከሚደብርሽ። በዛ ላይ ከዚህ በኋላ ከቤሉል ጋር አብራችሁ ትሆናላችሁ ተብሎ የሚታሰብም የሚሆንም አይመስለኝም። ስለዛ በቃ ተይው። አንቺም እንደዚህ ከምትጎጂ ብትሄጂ ነው የሚሻልሽ። አዎ በቃ ልወስንና ልሂድ። አዎ ተነስተሽ ሂጂ። በቃ ለእሱ ራሱ መናገር አይጠበቅብሽም። ዝም ብለሽ ተነስተሽ ሂጂ። አዎ ቤቲ፣ አንቺ ልክ ነሽ። እሄዳለሁ በቃ። እሱን ብዬ ነው የመጣሁት። እሱ ደግሞ ለእኔ ካልሆነ ምንም አይሰራልኝም። አዎ ሊዛዬ፣ እኔ እንድትሄጂ ፈልጌ ሳይሆን በቃ እንደዚህ ስትሆኚ ስትጎጃችሽ ስለማላውቅ ብትሄጂ ይሻላል ብዬ ነው። ልክ ነሽ። ጭራሽ ሲያገባማ ቆሜ ማየት አልችልም። ቆይ ከመች ጀምሮ ነው ብለንሽ የምናውቀው? ብለንሽ እናውቃለን? እኮ በጣም የምትገርሚ ሰው ነሽ። ትንሽ እንኳን አታፍሪ። በሉ ጉዳያችሁን ጨርሱ። እኔ የምልሽ ግን ቆይ እኔ ምን አደረኩሽ? ልጁን አልፈልግሽም አልሰራም ያለው
እንዴ እኔ አይመለከተኝም። ግን ደግሞ ከኔ ጋር ሄደሽ እንውጣ ስልሽ ለምንድን ነው አልወጣም ያልሽው? እሱ ይቅር ችግር የለውም። ደግሞ እሱ እስር ቤት ለምንድን ነው ቁጭ ብለሽ ስትስቂ የነበረው? ትንሽ እንኳን አይደብርሽም? አይ እንግዲህ በቃ አይመለከተኝም አልኩሽ አይደል እንዴ? አትጭቂኝ። ሲጀመር እኔ ከአንቺ ጋር ምን አነጋገረኝ? ኧረ ቀለል አድርጊው። ምን ሆነሻል? ደግሞ ምን ፈልገሽ መጣሽ? ደግሞ ሰማሻ? እህቴ እኮ ተፈታች። ሰምቻለሁ። እንኳን ደስ አለሽ። አመሰግናለሁ። እሺ ታዲያ ምን ፈልገሽ ነው? ምን ልርዳሽ? አይ ምንም አልፈልግም። እንዲሁ በይሳል ሰላም ልበልሽ ብዬ ነው። ኧረ እባክሽ ሰላም ልትይኝ ነው ወይስ ምን እያደረጉ ነው የሚለውን ነገር ለማጣራት ነው የመጣሽው? እንዴ ማለት ለምን እንደዛ ያደርጋሉ? ምን ነው ማጣራው? አይ ስለማቅሽ ደግሞም ስለምንተዋወቅ እንደዛ እንኳን ልታረጊ አልመጣሽም። ደግሞ ለሰላምታም ከሆነ ደህና ነኝ። ወይኔ ማም በጣም ከባድ ነገር ነዝሽ። አሁን እንዴት ነው ይሄንን የማደርገው? እቺ ደረቅ የሆነች ልጅ። እኔ የምልሽ መሲ፣ ቆይ ከዚህ ክፍል አትወጪም እንዴ? ቁርስ ምናምን አበይ። ኤልሹ እኔ ሳይሽ ምንም አላማሽኝ። ወይ ምን ሆነሽ ነው? ምን ፈልገሽ ነው እንዴ? እኔ ምን ልፈልግ እችላለሁ? ታዲያ እንደዛ ካልሆነ እኮ ውጪ ተብለሻል። ውጪ በቃ። እሺ ባይ። እኔ አልችልም ይሄን ማድረግ። እንዴ ተሳቀቅኩኝ እኮ። ለምንድን ነው ማቺው? በምንድን ነው የተሳቀቅሽው? ምንድን ነው የከበደሽ? ማም መሲ የመሲ ጭራሽ አታስጠጋኝም። ሊዛ ደግሞ ልክ ውሃው ሌላ አድርግባት ስር መጣችና ያዘችኝ። እንዴ ያረን ተሳቀቅ ሞትኩኝ። መሲ ጭራሽ የመሲ አይሆንም። ሊዛ ደግሞ ውሃውን ኮዳውን ከፍቼ ልከት ስል ደረሰችብኝ። ደረሰችብኝ ስትይ ያዘችሽ ወይስ? አይ አልያዘችኝም፣ ግን በቃ ትንሽ ነው የተረፍኩት። ምን ይፈራው? መሲ ከያዘችኝ ትገለኛለች። እራስሽ አድርጊው። እንዴ እኔንማ ይጠረጥሩኛል። ቆይ ምንድነው መቅረት አይችልም? አንቺም ማድረግ ካልቻልሽ እኔም ካልቻልኩ ቢቀር ነው የሚሻለው። እንደዛም አይሆንም። ቆይ አንቺ መሲ ታናድድሽ የለ? አዎ ታናደኛለች። አይኗን ማየት አትፈልጊማ? አዎ ማየት አልፈልግም። ስለዚህ እንደየትም ጨከን ብለሽ ይሄንን ነገር ማድረግ አለብሽ። ይሄ ደግሞ የምርጫ ጉዳይ አይደለም። ሁለቱም ከህይወታችን መውጣት አለባቸው። ሌሎችን ደግሞ መቆጣጠር አይከብድም። እና የግድ ማድረግ አለብሽ ያልሽኝ? አዎ የኔ ልጅ በገዛ ቤትሽ ምንም ነገር አያደርጉሽም። ስለዚህ በቃ አድርጊው። እሺ በቃ ጎበዝ፣ በጭራሽ እንዳፈር። እሺ እሺ አልፈራም።
ማታነሳው? የሆነ ነገር ማድረግ ያለብኝ። ለምን ቶሎ አትናገር? አንተ ራስህ ቆይ ለምን አታስመረምራት? እኔም ማፋጠጡ ለምን አስፈለገ? ውሸት ሆነ እውነት ሆነ የጀመርከውን ታሪክ መጨረስ አለብህ። እኔ እንግዲህ አንዴ ተናግሬ ጨርሻለሁ። ምንም የምናገረው ሌላ ነገር የለኝም። ስለዚህ አሁኑኑ ቤቴን ለቀውጣልኝ። ልወጣ የምችለው ትክክለኛውን ነገር ስትናገር ነው። ስለዚህ ንገረኝ። እኔ አንዴ ተናግሬያለሁ። አዎ ኑኑ ያንተ እህት ናት። ኤልሻዳይ ደግሞ የኑኑ እህትና ወንድሞች እህት ናት። ስለዚህ ከዚህ በላይ ምንም የማብራራልህ ነገር የለኝም። ይሄማ ውሸትህን ነው። እኔ ውሸት እንድትነግረኝ አልመጣሁም። ውሸት መሰለህ አይደለ? አዎ። የራስህ ጉዳይ። የፈለግከውን ነገር ማመን ትችላለህ። እኔ ጉዳይ አይደለም። እሺ አታበሳጭኝ። እንዴት ነው ኑኑ እህቴ የምትሆነው? እንዴት እህትህ መሆን እንደምትችል አንዴ ተናግሬያለሁ። ደጋግሜ መናገር ደግሞ አይጠበቅብኝም። እሺ እየዋሸ ነው። እረፍ ብያለሁ። ተወኝ በቃ። ሰውዬ ውጣ! አሁኑን ውጣልኝ! እንዴ ቆይ ከዚህ ሁሉ እንትን ከማለት ለምን አታስመረምራትም? እንዴ ውጣልኝ በቃ። እውነት ያልሆነው ነገር እውነት ካልሆነ ብዬ ነው ማስመርምራት? እውነት ካልመሰለ ደግሞ የራስህ ጉዳይ። በቃ እኔን ተወኝ። እንዴ ለመጨረሻ ጊዜ ነው የምጠይቅህ። እህቴ ናት ወይስ አይደለችም? እመኔ። አሁን ያልከው ነገር እውነት ከሆነ ደግሞ አንተም ትታሰራለህ። ይሁን፣ ችግር የለውም። እንዴት እንደምታሰርና እንዴት እንደምፈታ ታያለህ። አስመርምራትና ከዛ በኋላ እናወራለን። እሺ እንደዛ ከሆነ እንደ መገልህ ታውቃለህ አይደል? ኧረ ተው። ታዲያ ሰው መግደል ከኔ ትጀምራለህ? እርግጠኛ ነኝ ከዚህ በፊት አስበው አታውቅም። አዎ አላውቅም። ልክ ነህ። ግን ካንተ ጀምራለሁ። እንዳትረሳው። አታስብ፣ በጭራሽ አልረሳውም። ልረሳውም አልችልም። እሺ እሺ እዚህ ምን ይላልሽ? ምን እያረኩ ይሆናል? መቼም ያለሁት ቤሉ በር ላይ ነው። እሱን ፈልጌው ነው። የለም በጠዋት ነው የወጣው። ኤልሹ እየዋሸሽኝ ነው አይደል? ለምን ደውለሽ አትጠይቂውም? ውይ ለካ ስልክ የለሽም። ለነገሩ ድሮም ቢሆን ስልክሽ አንቺ አልነበረም። በቃ የሰው ነገር እኮ ሰው ነው። አዎ ልክ ነሽ፣ አልተሳሳትሽም። እና በቃ እኮ የለም ከዚህ እጅ። ምን ነው ወደ ውስጥ ልገቢ ፈልገሽ ነው እንዴ? በገባም የወንድሜ ክፍል ነው። ስለዚህ አይመለከትሽም። ወደም ትሄጂበት ሂጂ። እሺ ኤልሻዳይ። ቆይ ምን ነው ዛሬ ጸባይ ገዛሽ? ምን ያቀስልስሻል? ዝም በይ በቃ። አሁን አንቺ ድሮም ዝም ስትበይ ነው የሚብስብሽ። ምን ከስኩት ነገር ያስተካክል። ሾቅ እንጂ ነው የሚሻለው። ቆየት ሄዶ ነው? የት ነው ያለው? ሳይነግረኝ ይወጣል እንዴ? ወይኔ ጉዴ! ምናልባት ከሊዛ ጋር ይሆን እንዲወጣ። እንደዛ ከሆነ ግን አይ በጭራሽ አያደርገውም። በጭራሽ እቀራለሁ። በእናትሽ ተረጋጊ። በቃ ይቅርታ አድርጊልኝ። ምን ሆነሽ ነው አንቺ? ቆይ ትንሽ እንኳን አታፍሪም እንዴ? እሺ በቃ ይቅርታ አትቀይሚኝ በእናትሽ። ኧረ ፈሪ
የሰራሹ ስራ ቀላል ነው እንዴ? ማን ነው ቀላል ነው ያለሽ? በጭራሽ ቀላል አይደለም። እሺ ከሃዲ፣ አንቺ ከሃዲ ነሽ። ኑኑ ምን ሆነሽ ነው አሁን? ይሄ ምን ነው ክደት? አረ ይሄ ክደት አይደለም። በሰራሹ ስራ እየተኩራራሽ ነው ያለሽው። በጣም ጥሩ ቀጥይበት። እሺ እሺ በቃ ኑኑ በእናትሽ በቃ ዝም በይ። እሺ ድምፅሽን ቀንሽ፣ ቢያንስ ሰው አይስማል። ለማን ደስ ቢለው ብለን ነው ጸባችንን የምናሳያቸው። ስትገርሚ በፈጣሪ። አሁን አንቺ የኔ እህት ነሽ እንዴ? ቆይ ምን ይሆን ነው የምትይው? ምን ይፈጠር ነው የምትይው? እኔ ሆን ብዬ ያደረኩት ነገር አይደለም አልኩሽ እኮ። እኔ ታስረሽ ነው አይደል የሰማሁት እንጂ እኔ ስትታሰሪ ቦታ ላይ በሆን ኖሮ እኔ ራሴ ነኝ ጥፋቱን ያጠፋሁት ብዬ ራሴ ላይ መስክሬ አንቺ እንዳትታሰሪ እኔ ራሴ ታሰር ነበር። ግን ደግሞ በቃ እኔ ከወሰዱሽ በኋላ ነው መታሰርሽ ነው የሰማሁት። ስለዚህ ምንም ማድረግ አልቻልኩም። ግን ደግሞ ከታሰርኩ በኋላ መተሽ መስክረሽ ማስለቀቅ ትችይ ነበር። በቃ ከዚህ በኋላ ምንም ነገር እንዳትናገሪ። የባሰ እንድናደድ እያደረግሽ ነው። ኑኑ በእናትሽ በቃ ተይ፣ እንድሽማቀቅ አታድርጊ። መሸማቀቅ አይደለም ገና ከዚህ በላይ መሆን አለብሽ። አሁን ተይ ልሂድበት። ኑኑ ቆይ ምን ነው ልትረዳኝና ልታዳምጠኝ ብትሞክር ምን ችግር አለው? ችግር አለ ብትረዳኝ። እንዴት አድርጌ ማስረዳት ያለብኝ ይለሷ? መሲ ምን ሆነሽ ነው ብቻሽን? ኧረ ቤሉል እኔና ኑኑ በከባዱ ነው የተጣላ ነው። በምንድን ነው የተጣሉት? ምን ሆናችሁ? ሄለን እኔ እንደጎዳኋትና በእኔ ፋንታ ደግሞ እሷ እንደታሰረች አወቀችው። ማለት አላውቅም፣ በመጥፎ መንገድ እንድትረዳው አድርገው ነው መሰለኝ የነገሯት። ምንም ልትረዳኝ አልቻለችም። አይ በቃ ያው እስክትረጋጋ ነው እንጂ ምንም አይፈጠርም። መሲ ተረጋጋ እንጂ። እንዴ ኧረ በጣም ነው የተቆጣች አለችው። እኔ በቃ ከዚህ በላይ ማስረዳት አልችልም። እኔ አስረዳልሻለሁ። አዎ እንደምታደርግ አድርጋ አስረዳት እንጂ በጣም ነው ያበዛችሁ። እሺ አሁን የት ናት? እኔ እንጃ ክፍሏ መሰለኝ ሄደችው። እሺ በቃ ላናግራት። ምን ሆንክ? ምን ይሆንሽ? ቆይ ናች አንተ ጭናታለኝ ያማል እንዴ? ዝም ባለጌ። ወይ እቺ ደግሞ ደወለች። ድጋሚ ተመልሶ እንዳይሆን ግን በሰላም ስለምናየው ይቅርታ ሳይለንት ሆኖ አላየሁትም ነበር። ኧረ እባክህ ይሄን ሁሉ ሰዓት ነው ሳይለንት የሚሆነው? እሺ ሳይለንት ነበር አይደል? አንተ ውሸታ ማትረባ ጭራሽ ደግሞ ታሸኛለህ። ውይ እሺ በቃ ይቅርታ። ይኸውልሽ የጀመርኩት ስራ ስለነበር እሱን ለመጨረስ ነው። ወሬኛ ዝም በል እባክህ። እዛው የምትዋሸውን ሰው መርጠዋሽ። እሺ
አለ? አዎ አለ። እንዴ ምንድን ነው? ዛት ብሏል እኮ ተኝቷል ማለት። ያው በመድኃኒት አስተኝቼው ነው። ተረጋጊ እንጂ። ስማኝ ቴዲ፣ እኔ በጣም እየተቸገርኩ ነው። በምን ጉዳይ? ቤት ውስጥ በጣም እያስቸገሩኝ ነው ያሉት። ያቺ መሰረት ተብዬዋና ቤሎ ያመጣት ሴት በጣም አስቸጋሪዎች ናቸው እና በቃ ወደዚህ የመጣሁት ሆን ብዬ ነው። ሆን ብዬ እስቲ አልገባኝም። ማለቴማ የተቀጠሩት ሰዎች ሁለቱንም ዛሬ ወስዷቸዋል እና እኔ እንዳልባል ነው ወዳንተ የመጣሁት። ምን? ቆይ ምን ማለት ነው? ወዴት ነው የምትወስጃቸው? ከዛሬ ቀን በኋላ ራሳቸውን አያውቁም፣ ያለንበትንም አያውቁም። በቃ ሁለቱን ተገላገልኩ፣ ሌሎች አይከብዱኝም። የምርሽን ነው? ቆይ አንቺ ገና ከመፈታትሽ ሌላ ችግር ውስጥ ትገቢያለሽ? አይ ምሬን ነው እንዴ። ይሄ ችግር አይደለም፣ ችግርን መገላገል ነው። ገባ? ይቅርታ ነው። የዚህ ነገር መጨረሻ የግድ መታወቅ አለበት። ካልሆነ ለእኔም ላንቺም ጥሩ አይደለም። እሺ አሁን ስልክ የለኝ። ቆይ እንዴት ነው ልደውልለት የምችለው? ቆይ በጣት ተነስቶ የት ነው ሄደው? እና ሌላ አማራጭ አልነበረሽም? እንደዚህ የከፋ ነገር ከምታረጊባቸው? ምን ነው የከፋው? እና ከሚሞቱ ይሄ ይሻላቸው? ያው እኮ ነው። በቁማቸው እንደገደልሻቸው ቁጠሪው። ቆይ አንተ በጣም ማዛኝ እየሆንክላቸው ነው። ሲጀመር ቆይ አንተ ምን አገባ? ካላገባኝ ታዲያ ለምን ታማክሪኛለሽ? ለምንድን ነው እዚህ ድረስ የመጣሽው? ምንድን ነው ቴዲ? ምን ሆነሃል? ቆይ እንዴት ነው እኔን የምታናግረኝ? እንዴት ነው እንደዚህ ተጣመመ ነገር የምታወራው? እኔ ደህና ነኝ ሄለን፣ እኔ በጣም ደህና ነኝ። ጥሩ፣ እንደዛ ከሆነ እንደውም ተው፣ አላማክርህም። ትችያለሽ፣ መብትሽ ነው። ምን? አዎ መብትሽ ነው። እሺ ጥሩ፣ እናያለን።